አው አልገዛም ማለት እኮ ይቻላል። ስንቴ ስልኬን ሪፍሬሽ እንዳደረኩ ታውቃለህ? ዛሬ አታውቅም። ስልኬ ገላመጠኝ፣ አስጨነቀኝ አለኝ። እንዲህ አይቶ ምን ነው በቃ አልገዛም፣ ብሩ የለኝም፣ ገንዘቡ ቀላል እኮ ነው ፈላው፣ ቀላል እኮ ነው። አደከምከን እኮ በሰዓት አትጠቀም። ሸጥልህ መስሏል አሁን 300 ብታመጣ። ኤንዞ ፈርናንዴዝ ወደ ሲቲ አይሄድም። አይዟችሁ፣ ይሄ ኤዲት የሆነ ፎቶ ነው። ለማንኛውም በቼልሲ ቋንቋ መሰረት ይሄ ልጅ እስከዛሬ አንድ ሰዓት ድረስ ጥያቄ የማይቀርብለት ከሆነ ወይም ደግሞ 120 ሚሊዮን የማይቀርብለት ከሆነ እንደማይሸጠው ተናግሯል። ጥያቄም ሲቲ አላቀረበም። እንደገና ደግሞ ልጁም እኝ ብሎ ትሬኒንግ ሲሰራ ነበር። በቃ እረስቶት ነበር። ይሄ መለገም ምናምናም ጭራሽ አይታይበትም። በደንብ ሲለፋ ነበረ ሙሉ ትሬኒንጉን። ፈልፈለው ቼልሲ ፊት እንኳን ደፍረ የዝውውር ጥያቄ መጠየቅ ድፍረት አጣ። ለማንኛውም ጋይሶች እስከዛሬ 11 ሰዓት አልነበረ የተባለው የኤንዞ መፈልጉ ክለቦች ፕሮፖዛላችሁን አስገቡ የተባለው 11 ሰዓቱ አልፏል። አንድም ክለብ ደፍሮ ቼልሲ ፊት ያስገባ የለም። የቼልሲ ያስቀመጠው ወርዱ እንኳን በጣም ስትሮንግ ወርድ ነው። ገብቷላ። ማንም ደፍሮ መቆም አልቻለም። እንደተባለው ከሆነ ከዚህ በኋላ ኤንዞን የሚፈልግ ሰው ካለ በ120 አይደለም 130 በላይ ነው የሚከፍለው ማለት ነው። አሁን በ120 የማስፈረማቸውን እድል አጡ በራሳቸው እጅ። ዛሬ 1 ሰዓት ዴል ኦፍ ሆኗል ማለት ነው። አረ ቼልሲ ግን ግርማ ሞገስነቱ ሲመጭ አንድም ክለብ ደፍሮ የሚጠይቅ የለም። ፈለው አንድ ሻምፒዮንስ ሊግን ይዘ አመጣም ወይኔ። አረ ቦታ ተስጣቸው ለፈለዎች በእናታችሁ። እኔ ነኝ አክቹሊ ትኩረቴ 3 ቪዲዮ 2 ቪዲዮ ምናምን ሰራውላችሁ፣ አቴንሽን ሰጠዋችሁ። መልካም አዳር ጀማአው። ይህ ቪዲዮ ለሁለት ቲሞች ነው የተሰራው፣ ለማንቸስተር ሲቲ ደጋፊና ለቼላው ደጋፊዎች ማለት ነው። የቼላው ደጋፊዎች አሁን የተረዳሁት ነገር የኤንዞ ማሬስካ ጉዳይ የኤንዞ ፈርናንዴዝ ጉዳይ እስካሁን ድረስ አልታወቀም። እሺ ቀረ የሚባል ነገር የለም ቼልሲ ቤት ውስጥ። ማንቸስተር ሲቲ ቤት ውስጥ ማንቸስተር ሲቲ መወሰን ፈልጎ የተወው ነገር የለም። ሊያውም ደግሞ ድርድር ቀርቦለት ማለት ነው። ስለዚህ እሱን ቀስ ብላችሁ ታገሳችሁ ይሁት። ሜቢ ላንገዛው እንችላለን፣ ግን የምንገዛበት እድል ሰፊ ነው። ሶ እናንተን ሰሞኑን አፋችሁን ለከፈታችሁበት ማቃጠያ ቆንጆ ኤንዞ ፈርናንዴዝ እያለ አባቴ ኤንዞ ፈርናንዴዝን ገዝቶ እናንተን ማንደድ እንደሚቻል ገብቶኛል። ሁለተኛ መልእክቴ ደግሞ ለማንቸስተር ሲቲ ደጋፊዎች ነው። ይሄ መልእክት ደግሞ አታዋክቡ። የማንቸስተር ሲቲ ኤዲተሮችም ሆነ አረናልም ምናምን ወፍ በቃ አሰልጣኛችን ስለፈለገው ይመጣል ነው ያልኩት እኔ ራሱ። ከዛ የክለባችሁ ተጫዋች ከሆነ እንደፈለጋችሁ ታሞግሱታላችሁ፣ እኔም አሞግሰዋለሁ። ጭፍንነት ምናምን ሳይሆን ለቼልሲ ደጋፊዎች ሞገስ መሆን የለባችሁ። እሷን አደራ ፎሎ ማድረጋችሁ እንዳረሱ። መልካም የመቃጠል ዘመን ቼልሲ ደጋፊዎች። የኤንዞ ፈርናንዴዝ ጉዳይ አሁን ላይ እልባት ያገኘ ይመስላል። ቼልሲ በቃ ከዚህ በኋላ የሚቀርብልኝን ምንም አይነት ጥያቄ አልቀበልም ብሏል። ስለዚህ ዜና እረፍት ማለት ነው። ማንም ቢመጣ ከዚህ በኋላ አይቀበልም። አሁን ምን የሚባል መረጃ እየሰማው ነው መሰላችሁ? ቼልሲ እንደዚህም ቢል አሁን ሲቲዎች አሁንም ፍላጎታቸውን አላቆሙም፣ ድጋሚ ሊያቀርቡ ይችላሉ። ድጋሚ 120 ካቀረቡ ቼልሲ ይለቀዋል አለ። አሁን ይኸውላችሁ ሊለቀው የሚችልበት ፕሮባቢሊቲም አለ፣ ሊለቀው የማይችልበት ፕሮባቢሊቲም አለ። ነገር ግን እስከ መጨረሻው ቀን የዝውውር መስኮቱ ሊዘጋ እስከ መጨረሻው ቀን ጠብቆ ሲቲ አቅርቦ ወስደዋለሁ ብሎ ካሰበ ጅል ነው። ለምን መሰላችሁ ጅል ነው የምላችሁ? ቼልሲ ይሄንን ካደረገ ቀጥታ የሚጋጨው ከደጋፊው ጋር አይደለም ከዣቢ አሎንሶ ጋር ነው። ለምን ብትሉ አሁን አንሸጠውም እስከዛሬ መጨረሻ ቀን ብቻ ነው ምናምን ነገር ብሎ ያለበት ምክንያት ምን ይመስላችኋል? ስቴብል የሆነ ቲም ነው የሚያስፈልገን። አሁን ላይ ከወጣ ልጁ ሌላ ተጫዋች ለማምጣት ጊዜ ስላለን፣ ከዛም ተጫዋቹ ከመጣ በኋላ ደግሞ ከአሰልጣኙ ጋር ተግባብቶ ወደ ጨዋታ ለመምጣት ጊዜ አለን ብለው ስላመኑ ነው። ዛሬ ወይ ነገ አሁን ከዚህ በኋላ ግን ከሆነ ሌላ ተጫዋች እስኪያመጡ ምናምን ጊዜ ስለሚፈጅ ከዛ ከመጣ በኋላ ምናምን ጊዜ አይኖርም፣ ስቴብል አይሆንም። ያንን ስላመኑበት ነው እስከዛሬ ድረስ ብቻ የመጨረሻ ቀን ብለው የቆረጡት። ይህንን ወቁ። ምናልባት ሊሰማ ይችላል ብዬ ማስበው ቼልሲ ከዚህ በኋላ የመሃል ሜዳ ተጫዋች ፍለጋ ገበያው ላይ ከወጣ ምናልባት አዎ ልክ ነው፣ ሲቲዎች ከዚህ በኋላ ከመጡ ሊሰማ ይችላል ብዬ እቀበላለሁ። ግን አሁን እስካሁን ባለው መረጃ ቼልሲ ማንንም እየፈለገ አይደለም፣ አርፎ ነው ቁጭ ያለው። ስለዚህ ሲቲዎች በእኔ እይታ ከዚህ በኋላ ተስፋ ያላቸው አይመስለኝም። ይሄ ነው ምክንያቱም ቼልሲ በዚህ ጉዳይ ላይ ተስማምቷል፣ አሁን ጨርሷል። ምናልባት
ኤንዞ ፈርናንዴዝ የሚፈልገውን ደሞዝ ቼልሲ ካቀረበለት ግን እንደ አርሰናል ቪኒ እንዳረገው እናንተንም መጠቀሚያ እንዳረጋችሁ እንዲሰማችሁ ፈልጋለሁ ከተፈጸመ ይሄ ነገር ማለት ነው። ይሄን ያለው መረጃ ሁሉም የቼልሲ ደጋፊ በዚህ ሰዓት የሚጠብቀው የኤንዞ ፈርናንዴዝ ቱ ማንቸስተር ሲቲ ሂር ዊ ጎ ግን ደግሞ ሊሳካ አልቻለም። ተጫዋቹ ዛሬ በኮባሃም የልምምድ ማዕከል ከቼልሲ ተጫዋቾች ጋር ልምምድን ሰርተዋል፣ ግን ደስተኝነት አይነበብበትም። ብዙ ጋዜጦች እየጻፉ እንዳሉት ከሆነ ኤንዞ ፈርናንዴዝ ከማንቸስተር ሲቲ ጋር ያለውን ነገር ስላልፈታ ይመስል ዛሬ በልምምድ ማዕከል ደስተኛ ሆኖ አልታየም። የቼልሲ ተጫዋቾች በግሩፕ የተነሱት ፎቶ ላይም ኤንዞ ፈርናንዴዝ አልታየም። ምናልባት ቀሪ ሰዓቶችን ተጠቅሞ ምናልባትም እስከ ማታ የሚቀጥልለት ከሆነ የኤንዞ ፈርናንዴዝን ሂር ዊ ጎ ልንሰማ እንችላለን። ተጫዋቹ ግን ከቼልሲ ጋር ቢቆይና ቀጣይ ክረምት ላይ ሌላ ሶሉሽኖችን ብንፈጥር የተሻለ ነው ብዬ አስባለሁ። ኤንዞ ፈርናንዴዝ ከቼልሲ ቤት የሚለቅ አይመስለኝም። ጋይስ ይሄን ልጅ የምናጣው ከሆነ በጣም ቼልሲ ኮስት ያደርጋል ብዬ አስባለሁ። ተጫዋቹን ለመተካት በጣም እንደምናስበው ቀላል ነው ብዬ አላስብም። የኤንዞ ፈርናንዴዝን ክፍተት ከዚህ ቀደም ተጫዋቹ በቅጣት ወይም ደግሞ በጉዳት በነበረ ሰዓት ተመልክተናል። ሮሚዮ ላቪያን ተማምነን ኤንዞ ፈርናንዴዝን መሸጣችን ዋጋ ያስከፍለናል ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ ጠብቃለሁ። ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ። አቤት ክለባችን ማንቸስተር ሲቲ ግን ማለት ነው የምሬን ብላችሁ እጅግ በጣም ብልጥ የሆኑ አመራሮች ነው ያሉት ነው የሚላችሁ። እንግዲህ ቼልሲ ለኤንዞ ፈርናንዴዝ ያስቀመጠው የጊዜ ገደብ ሙሉ በሙሉ ተጠናቋል። እናም ቼልሲ ከዚህ በኋላ የ120 ሚሊዮን ፓውንድ ራሱ ቢመጣለት በጭራሽ የማይቀበል ይሆናል እና በቼልሲ ቤት ከዚህ በኋላ እንደማይወጣ ያው ቼልሲም ይፋ አድርጓል። በይፋ ይገልጹ ክለባችን ማንቸስተር ሲቲ በቼልሲ ወጥመድ ላለመውደቅ ያደረጉት ጥረት የሚገርም ነው። የምሬን ብላችሁ ማለት ነው እና አሁን በወጣ መረጃ ፋብሪዞ እንደወጣው ከሆነ ምንም አይነት ጥያቄ ለኤንዞ ፈርናንዴዝ ክለባችን ማንቸስተር ሲቲ አላቀረበም። እረ ሊያገነትረን ነበር። የምሬን ብላችሁ ማለት ነው። ልጁ ቢመጣ አዎ ጥሩ ነበር ለኛ ማለት ነው። አስቦት እስቲ ሲቲ 120 ሚሊዮን ፓውንድ በዚህ ሰዓት አወጣ ቢባል ስንቱ የሚዲያ ጫጫታ ነበር፣ ዓለም በሙሉ ሚንጫጫ ነበረው እና የክለባችን አመራሮች በጣም የሚገርም ስራ ነው የሰሩት። የምሬን ብላችሁ ማለት ነው። ምክንያቱም ብዙ ችግሮች ሊፈጠሩ ይችላሉ። 120 ሚሊዮን ፓውንድ አውጥተን ብናስፈርም አንደርሰን 116 አውጥተናል፣ ከባድ ነው እና ሲቲ ፋሚሊ ኤንዞ ባለመምጣቱ አትከፉ። በመምጣቱ ደግሞ ደስተኛ ነበር፣ ቢመጣ ማለት አሪፍ ነበር። ግን ያም ሆነም ሮድሪ አልሄደም። እስካሁን ምንም ነገር የተፈጠረ ነገር የለም። ስለዚህ ሁሉ ነገር በትዕግስት እንጠብቅ። አንተ ግን ስራን ስራ በስትክክል በአግባቡ። ይመቻችሁ። ኤንዞን ተረካቢ ባለመምጣቱ የቼልሲ አመራሮች በጣም ደስተኞች ናቸው። ይህ ሀሳብ ለሁሉም እንዲደርስ ኮፒ ሊንክ፣ ሪፖስት እና ሼር አድርጉ። ለቤቱ አዲስ የሆናችሁ ደግሞ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ቪዲዮን ጨርሳችሁ ተመልከቱት። ኤንዞ ፈርናንዴዝ ዛሬ እስከ 11 ሰዓት ድረስ እሱንም መግዛት የሚፈልግ ማንኛውም ክለብ የመግዣ ዋጋውን ይዞ ይቅረብ ብሎ ቼልሲ ያው ሰዓት ጊዜ ምናምን መቆረጡ ይታወቃል አይደለ? ማንም ሊቀርብ አልቻለም። ያው በአሁን ሰዓት ይወስደዋል ተብሎ ሲታሰብ የነበረው የኤንዞ ማሬስካ ማንቸስተር ሲቲ ነው። ኤንዞ ማሬስካ ከኤንዞ ፈርናንዴዝ ጋር አብሮ ሰርቶ ስለነበር ይፈልገው እንደነበረ በስፋት ሲነገር ስለነበር ማለት ነው። ሆኖም ማንቸስተር ሲቲ ኤንዞ ፈርናንዴዝን ለመውሰድ ያቀረበው ሂሳብም ለመነጋገር የመጣበትም ምንም አይነት ነገር የለም። ስለዚህ ቼልሲ ሙሉ ለሙሉ ዝግ አድርጎታል። በመቅረቱም ደስተኞች ናቸው። ማንም ባለመምጣቱ እሱ እንደሚቀጥል ስለተማመኑ ደስተኞች ናቸው የሚል ዜና ነው ከሰዓቱ ካለፈ በኋላ ሲወጣ ያየ ነው። ሆኖም አሁንም ያለው አማራጭ ቀድምም በቀድሙ ቪዲዮ ላይም ለመናገር ሞክሬያለሁ። ኤንዞ ፈርናንዴዝን አሁን ገዛ ማለት የሮድሪጎ ዋጋ ወደቀበት ማለት ነው ማንቸስተር ሲቲ። ስለዚህ የሮድሪን ዝውውር ሳይጨርስ ለኤንዞ ጥያቄ ያቀርባል ብዬ አልጠበኩም ነበር። እንደውም በጣም እስከ መጨረሻው ሰዓት ምናልባት ማስፈራሪያው አስፈራርቷቸው ከመጡ ብዬ ተስፋ ሳረግ ነበር። ሆኖም አልተሳካም። ስለዚህ ኤንዞ ፈርናንዴዝ ከዚህ በኋላ ከቼልሲ ጋር የመቀጠል እድሉ ከ80% በላይ ሆኗል ማለት ነው። አሁን በቃ የቁርጥ ቀን መጣ። የቁርጥ ቀን ምን እንደሚፈጠር በቀጣይ እናያለን። እስቲ ምን ተሰማችሁ? ምን ሀሳብ አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን። መልካም ጊዜ